በእንግሊዝ ኤፍኤ ካፕ ዋንጫ አራተኛ ዙር ዛሬ 7 ጨዋታዎች ይደረጋሉ። ባለፉት 5 ዓመታት ከመጨረሻዎቹ 12 ጨዋታዎች ከሻምፒዮኖች ያነሰ ነጥብ የሰበሰበው አርሴናልና የዚህ ዓመት ፈተናው ስደተኞች ሀገራቸውን ጠልተው አይደለም የሚሰደዱት ሲሉ ፔፕ ጋርዲዮላ መልስ ሰጡ። ሰላም፣ ፍቅር፣ ጤና ለእናንተ ይሁን ውድ ተመልካቾቻችን፣ ይህ ሰናይ ስፖርት ነው። ለሰዓቱ የተዘጋጁ አጫጭር ስፖርታዊ መረጃዎችን ይዘን ቀርበናል። እስከ ዝግጅታችን ፍጻሜ አብራችሁን ትቆይ ዘንድ የአክብሮት ግብዣችን ነው። በእንግሊዝ ኤፍኤ ዋንጫ አራተኛ ዙር ዛሬ 7 ጨዋታዎች ይደረጋሉ። ትላንት ምሽት ቼልሲ ሃል ሲቲን 4-0 ባሸነፈበት ጨዋታ የተጀመረው የአራተኛ ዙር የእንግሊዝ ኤፍኤ ዋንጫ ዛሬም ቀጥሎ ይካሄዳል። 12 ሰዓት ላይ ማንቸስተር ሲቲ በኢትሃድ ሳልፎርድ ሲቲን ያስተናግዳል። በእንግሊዝ ሊግ 2 የሚሳተፈው ሳልፎርድ ሲቲ ከማንቸስተር ሲቲ ሲገናኝ የዛሬው ለሁለተኛ ጊዜ ሲሆን ባለፈው ዓመት ለመጀመሪያ ጊዜ ባደረጉት የኤፍኤ ዋንጫ ማንቸስተር ሲቲ 8-0 ማሸነፉም ይታወሳል። በጨዋታው ጆስኮ ጎቫርዲዮል እና ማቴዮ ኮቫችች አሁንም ከጉዳታቸው ያልተመለሱ ሲሆን መጠነኛ ጉዳት የገጠመው ሃላንድ ከዛሬ ጨዋታ ውጭ ይሆናል ተብሏል። ምሽት 5 ሰዓት ላይ ሊቨርፑል በሜዳው አንፊልድ ከብራይተን ይጫወታል። ሁለቱ ቡድኖች በኤፍኤ ዋንጫ ለ7ኛ ጊዜ የሚገናኙ ሲሆን ከአሁን በፊት 3 ጊዜ ተሸናንፈዋል። የመርሲሳይዱ ክለብ ባለፈው ዓመት ኤፍኤ ዋንጫ አራተኛ ዙር በፕሌይማውዝ ተሸንፈው ከውድድሩ መሰናበቱ ይታወሳል። አስቶን ቪላ ከኒውካስትል ምሽት 2 ሰዓት ከ45 ላይ የሚደረግ ሌላኛው ተጠባቂ የአራተኛ ዙር መርሃ ግብር ነው። ቦርቶ አልቢዮን ከዌስትሃም ዩናይትድ፣ ኖርዊች ሲቲ ከዌስት ብሮሚች አልቢዮን፣ በርንሌይ ከማንስፊልድ ታውን እና ሳውዝሃምፕተን ከሌስተር ሲቲ ሌሎች ዛሬ የሚደረጉ ጨዋታዎች ናቸው። ሌሎች ዛሬ የሚደረጉ ጨዋታዎችን ስንመለከት የጀርመን ቡንደስሊጋ 11 ሰዓት ከ30 ላይ ወርደን ብሬመን ከባየር ሙኒክ፣ የጣሊያን ሴሪኤ 4 ሰዓት ከ45 ላይ ኢንተር ሚላን ከጁቬንቱስ እንዲሁም የስፓኒሽ ላሊጋ 5 ሰዓት ላይ ሪያል ማድሪድ ከሪያል ሶሲዳድ ጨዋታቸውን የሚያደርግ ይሆናል። ባለፉት 5 ዓመታት ከመጨረሻዎቹ 12 ጨዋታዎች ከሻምፒዮኖቹ ያነሰ ነጥብ የሰበሰበው አርሰናል እና የዚህ ዓመት ፈተናው አርሰናል ፕሪምየር ሊጉን በ4 ነጥብ ልዩነት እየመራ ቢሆንም ከፊቱ የሚጠብቁት 12 ጨዋታዎች ግን ለክለቡ ትልቅ የቤት ሥራ ናቸው። መድፈኞቹ ባለፉት 5 ዓመታት ከመጨረሻዎቹ 12 ጨዋታዎች የሰበሰቡት ነጥብ ሁሌም ቢሆን ከሻምፒዮኖቹ ያነሰ መሆኑ ለዚህ ዓመት ጉዞአቸው ትልቅ ማስጠንቀቂያ ይመስላል። ባለፈው የውድድር ዓመት ከመጨረሻዎቹ 12 ጨዋታዎች አርሰናል 21 ነጥብ ሲሰበስብ ሻምፒዮኑ ሊቨርፑል ደግሞ 23 ነጥብ በማግኘት ዋንጫውን ወስደዋል። በ2023-24 የውድድር ዓመት መድፈኞቹ ከመጨረሻዎቹ 12 ጨዋታዎች ያገኙት 31 ነጥብ ሲሆን ሻምፒዮኖቹ ማንቸስተር ሲቲ ደግሞ 32 ነጥብ አግኝተዋል። በ2022-23 ደግሞ አርሰናል ካገኘው 21 ነጥብ ይልቅ ሲቲ 31 ነጥብ በመሰብሰብ ታላቅ ብልጫ ወስደዋል። እንዲሁም በ2021-22 የውድድር ዓመት አርሰናል ያገኘው 18 ነጥብ ብቻ ሲሆን ሻምፒዮኑ ሲቲ ግን 30 ነጥቦችን ማሳካት ችለዋል። በ2020-21 የውድድር ዓመት ከመጨረሻዎቹ 12 የሊግ ጨዋታዎች አርሰናልና የሊጉ አሸናፊ የነበረው ማንቸስተር ሲቲ እኩል 24 ነጥብ የሰበሰቡት እንደነበርም ይታወሳል። መድፈኞቹ ከ22 ዓመታት በኋላ ከሊጉ ዋንጫ ጋር ለመገናኘት ካለፉት 5 ዓመታት ደካማ አጨራረስ ተምረው ከሻምፒዮን የሚጠበቅ ብቃት ማሳየት የግድ ይላቸዋል። ታሪክ ራሱን ይደግማል ወይስ አርሰናል አዲስ ታሪክ ይጽፋል የሚለው ጥያቄ ምላሽ የሚያገኘው በእነዚህ ወሳኝ 12 ጨዋታዎችም ይሆናል። ማይክል ካሪክ የወሩ ምርጥ አሰልጣኝ ሆኖ ተመረጠ። የማንቸስተር ዩናይትዱ አሰልጣኝ ማይክል ካሪክ የጥር ወር የእንግሊዝ ፕሪምየር ሊግ ምርጥ አሰልጣኝ ሆኖ ተመርጧል። ሩበን አሞሪምን በመተካት እስከ ውድድር ዓመቱ መጨረሻ ዩናይትድን የተረከበው እንግሊዛዊ አሰልጣኝ ካደረጋቸው 5 የሊግ ጨዋታዎች 4ቱን ሲያሸንፍ በአንዱ አቻ ተለያይቷል። በጥር ወር የሊጉን መሪዎች ማንቸስተር ሲቲንና አርሴናልን በተከታታይ አሸንፏል። ኢጎር ቲያጎ የጥር ወር የእንግሊዝ ፕሪምየር ሊግ ምርጥ ተጫዋች ሆኖ ተመረጠ። የ24 ዓመቱ አጥቂ በጥር ወር ብቻ 5 ግቦች ሲያስቆጥር በተለይ ብሬንትፎርድ ኤቨርተንን ባሸነፈበት ጨዋታ ሃትሪክ መስራቱም ይታወሳል። ኢጎር ቲያጎ ተፎካካሪዎቹ የነበሩትን ፓትሪክ ዶርጉ፣ ኤንዞ ፈርናንዴስ፣ ጁኒየር ክሩፒ፣ ስሞርቪል፣ ሃሪ ዌልሰን እና
ፍሎሪያን ቨርትዝን በመብለጥ ነበር አሸናፊ ሆነው። ስደተኞች ሀገራቸውን ጠልተው አይደለም የሚሰደዱት ሲሉ ፔፕ ጋርዲዮላ መልስ ሰጡ። ጋርዲዮላ ለማንቸስተር ዩናይትዱ ባለድርሻው ሰር ጂም ራትክሊፍ ያላቸውን ክብር ከገለጹ በኋላ ትኩረታቸውን በዓለም አቀፍ ደረጃ አሳሳቢ ወደ ሆነው የስደተኞች ጉዳይ አዙረዋል። ችግሩ ሁሉም ሀገራት ስደተኞችን እንደ ስጋት ወይም እንደ ችግር መመልከታቸው ነው ያሉት አሰልጣኙም ማንም ሰው ያለ ምክንያት ቀየውን እንደማይለቅ ተናግረዋል። የስደት መንስኤ ሰዎች ሀገራቸውን ጥለው የሚሰደዱት ስለሚጠሏት ሳይሆን በሀገራቸው ካለ ችግር ለማምለጥ ወይም የተሻለ ሕይወት ለመፈለግ እንደሆነም ጋርዲዮላ አስገንዝበዋል። ዜግነት፣ የቆዳ ቀለም ወይም የትውልድ ቦታ በአንድ ሰው ማንነት ላይ ከሌላው የተሻለ ለውጥ እንደማያመጡም ገልጿል። እኔ ካታላን መሆኔን ከእናንተ ምንም ነገር የተሻለ አያደርገኝም በማለት የሰው ልጆች ሁሉ እኩል መሆናቸውን በአጽንኦትም ተናግረዋል። ጋርዲዮላ ዓለም የሰዎችን እኩልነት ተረድታ እዛ ደረጃ ላይ ለመድረስ ገና ረጅም ጊዜ እንደሚወስድባት ያላቸውም ስጋት አልሸሸጉም። የባርሴሎና ፕሬዚዳንት ጆአን ላፖርታ በአትሌቲኮ ማድሪድ 4-0 ከተሸነፉ በኋላ በኤክስ ገጻቸው ላይ የሰጡት መግለጫ በክለቡና በስፔን ዳኞች አመራሮች መካከል ያለውን ከፍተኛ ፍጥጫ ይበልጥ አጋግሎታል። ላፖርታ እንዲህ ብለዋል። ከሜዳው መጥፎ ሁኔታ ጀምሮ የመመለስ ተስፋችንን እስከ ቀማን በስህተት የተሻረ ጎል ድረስ በርካታ መሰናክሎች ገጥመውናል። የፖው ኩባርሲ ጎል በስህተት መሻሩን በተመለከተም ታሪክ ራሱን እየደገመ እንደሆነ ይሰማኛል። ምንም ነገር በንጹህ ልቦና የሚደረግ አይደለም። ለዚህ ነው ከሁሉምና ከማንኛውም ጋር መታገል ያለብን ያልኩት ሲሉ ተናግረዋል። ክቡራትና ክቡራን ተመልካቾቻችን ለዛሬ የነበሩን ስፖርታዊ መረጃዎች እነዚህን ይመስሉ ነበረ። ስለ አብሮነታችን እናመሰግናለን። እስካሁን ቤተሰብ ያልሆናችሁ ሳብስክራይብ በማድረግ ቤተሰብ ትሆኑ ዘንድ ቪዲዮውን ላይክ ታደርጉ ዘንድ በአክብሮት እጠይቃለሁ። ሰላም፣ ፍቅር፣ ጤና ለሁሉም።